አሮራ ክፍል 5። ለምን እንዳፈቀርኩሽም እንዴት እንዳፈቀርኩሽም አላውቅም። ከመፈጠሪ በፊትም በነፍሴ ውስጥ ተሰራጭተሽ የነበርሽ መስሎ ይሰማኛል። ምን አይነት አገላለጽ ነው ልትይ ትችያለሽ፣ ግን እውነትም እንደዛ ነው የሚሰማኝ። አእምሮዬ ሁሉ ባንቺ ፍቅር የተሞላ ነው። ደግሞ እኮ አንቺ መለሰሽ ታፈቅረኛለሽ ብዬ ተስፋ በማድረግ አይደለም፣ ፍጹም ግን ያ አያሳስበኝም። ብቻዬን አፍቅርሽ ብቻዬን አግብቼሽ እኖራለሁ። የአንቺን ፍቅር ፍላጎት በልቤ ውስጥ የሚንበለበል እሳት ነው። ስላንቺ ሳስብ ለውስጥ የሚረጨው ደስታ ዘላለማዊ ነው። የማንኛውም ሲገለጽ ነካ የአንቺን ፍቅር ግለት ነው ከሰውነቷ መንጭቶ እኔ ጋር የሚደርሰው። በማታ ብቻዬን ወክ እየበላሁ ጨረቃን በተመስጦ መመልከት እወዳለሁ። ለምን ይመስልሻል? በጨረቃ ክበብ ውስጥ የአንቺ ምስል በጉልህና በግልጽ ተቀርጾ ስለሚታየኝ ነው። ከጨረቃ ብርሃን ተረጭቶ ዙሪያዬን የሚከበኝ ብርሃን ከአንቺ ውብ አይኖች ምንጭ የተገኙ መስሎን የሚሰማኝ። አንቺ የኔ ኮከብና ጨረቃዬ፣ ዩኒቨርስና ፀሐይ ነሽ። አፈቅርሻለሁ። ከባድ ነገር ምን እንደሆነ ታውቂያለሽ? እየተሰማሽን ስሜት ለሌላ ማስረዳት የምትነግሪኝ ሰው እየፈለገ ቅርብሽ ቢሆንም ስሜትሽን በተወሰነ መጠን ሊጋራሽ ይችል ይሆናል እንጂ በፍጹም ከነሙሉ ጥልቀቱ ግዝፈቱ ሊረዳው አይችልም። አሁን እኔ አንቺን በጣም ነው የማፈቅርሽ ስልሽ ተፈቃሪው አንቺ ሆነሽ እንኳን የኔን የፍቅር ጥልቀትና በልቤ ውስጥ የሚንቦገባው ቃጠሎ፣ ነፍስን የሚቧጥጥ ፍላጎትና ረሃብ በምንም አይነት መንገድ ልትረጁ አትችይም። ለምን አልተረዳሽኝ ብዬም ቅር አይለኝም። እኔ አንቺን ባፈቀርኩ መጠን ሰው ማፍቀር እንደሚቻል እኔ ራሱ አላውቅም ነበር። እኔ አንቺን እስካፈቀርኩ ድረስ ማለቴ ነው። አንቺ የፍቅርና የሰላም የመረጋጋትና የደስታ ባንዲራዬ ነሽ። ሰንደቅሽ በልቤ ገብቶ የተተከለ ድምቀቴ ሲሆን፣ ናፍቆትሽ ደግሞ ብሔራዊ መዝሙሬ ነው። አፈቅርሻለሁ። አዲስ የለቀቅሽውን ነጠላ ዜማ አዳመጥኩት። ለሊት 6 ሰዓት ነበር የተለቀቀው አይደል? አሁን ይህን መልእክት ስልክልሽ ከቀኑ 5:30 ይላል። እናም እስከዚህ ሰዓት ድረስ ያለማቋረጥ ሳዳምጠው ነበር። ምናልባት ለ200 ለ300 ጊዜ ደጋግሜ ያዳመጥኩ ይሆናል። ምን ያህል ውብና ጥሩ ሙዚቃ እንደሆነ በዚህ ማወቅ ትችያለሽ። አንቺ ማፍቀር መታደል ነው። አንቺ ማፍቀር መጽደቅ ነው። ለተከታታይ 10 ቀናት ያለማቋረጥ በቀን 2 እና 3 አንዳንዴም ከዛ በላይ እኚህን የመሳሰሉ መልእክቶች ሲልክላት ቆይቷል። በጣም አስገርሟታል፣ አስደንቋታል። ዛሬ ግን ምንም አላከላትም። ሰዓቱ ከምሽቱ 3 ሰዓት ሆኗል። እስካሁን ቢያንስ 2 መልእክት ልኮ ለ3ኛ የሚንደረደርበት ሰዓት መሆን አለበት። ስልኳ ላይ አፍጥጣ አሁን መልእክቱ ገባ አልገባ እያለች ሞባይሏን በእጇ መዳፍ እንደያዘችና አይኖቿን ስክሪኑ ላይ ካፈጠጠች ሰዓታት አለፉ። ወይኔ በፈጣሪ ሱሰኛ አደረገኝ ማለት ነው። ራሷን በትዝብት ጠየቀች። እስከ ዛሬ ከ33 በላይ የሚሆኑ መልእክቶች የላከላት ቢሆንም ለአንዱ እንኳን መልስ መልሳለት አታውቅም። ምናልባት ተስፋ ቆርጦብኝ ይሆን? ስጋት ውስጥ ገባችና ጨነቃት። ልደውልለት ይሆን እንዴ? በፍጥነት የገዛ ሐሳቧን ተቃወመች። ከትላንት ወዲያ ደውዬለት ቢሆን እሺ ምንም አይደል። አሁን ደወልኩለት ማለት ግን ቀጥታ ለምን ያስለመድከኝን ምስል ሳትልክልኝ ዋልክ ማለት አድርጎ ነው የሚረዳው። እንደዛ ሆነ ማለት ደግሞ ራሴንም እሱንም ለአደጋ አጋለጥኩ ማለት ነው። የራሷ ንግግር ራሷን አስገርማት። እንዴት ነው እኔንም እሱንም አደጋ ላይ መጣል የሚሆነው? ለጥያቄ መልስ ከማግኘቷ በፊት ሚሴጁ ጥዩ እያለ ገባላት። ከፈተችው። አዎ ከራሱ ነው። በተከታታይ 4 መልእክት ተረጋግታ ተቀመጠችና ከመጀመሪያው ጀምራ ከፍታ ማንበብ ጀመረች። ውዴ ዛሬ አሞኝ ነበር። ድንገተኛና አጣዳፊ በሽታ ነበር ያዘኝ። ግን ያንቺን የፍቅር ኃይል በውስጤ ተሸክሜ በበሽታ ኃይል ተሸንቅሮ መውደቅ ነውር እንደሆነ አሰብኩኝና ራሴን አበረታትቼ የተነሳው። አሁን ደህና ነኝ። ቢያንስ አፈቅርሻለሁ የሚል ቃል ለመጻፍ የሚሆን ኃይል እንዳለኝ አረጋግጫለሁ። አፈቅርሻለሁ። በአንድ ወቅት ሩሚ የተባለ ኢራናዊ ባለቀኔ ተጠየቀ። መርዝ ምንድን ነው? ማንኛውም ከሚያስፈልገን በላይ የሆነ ነገር መርዝ ነው። ያ ነገር ኃይል ሊሆን ይችላል፣ ሀብት ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ለራስ ያለ ግምት ሊሆን ይችላል፣ መድኃኒትም ሊሆን ይችላል።
ስንፍና፣ ፍቅር፣ ፍላጎት፣ ተስፋ፣ ጥላቻ፣ ብቻ ማንኛውም ነገር ሊሆን ይችላል። ምንም ነገር ቢሆን ምንም ከመጠን በላይ ሲወሰድ መርዝ ይሆናል ብሎ መለሰ። እናም በሱ ስሌት መሰረት ወደ እኔም ሰውነት ለዓመታት በመቆርቆር ያለ አንድ መርዝ አለ። ያም ያንቺ ፍቅር ነው። እኔን የገረመኝ እስከዛሬ ለምን በታትኖና በጣጥሶ እንዳልገደለኝ ነው ወይስ መድኃኒት ከመጠን ሲበዛ መርዝ እንደሚሆነው ሁሉ መርዝም ከመጠን ሲያልፍ መልሶ ሱስ አስያዥ ምግብ ይሆን? እኔ እንጃ፣ እንደዛ መሰለኝ። ለማንኛውም አፈቅርሻለሁ። ቀጥታ ቁጥሩን ተጫነችው። ውሳኔዋ ቅጽበታዊ ነው። ከ3 ጥሪ በኋላ ተነሳ። ሄሎ አሮራ፣ ሰላም ነሽ? እንዴት ደወልሽ? ማለቴ ደህና ነሽ? ስትደውልለት ተኝቶ ነበር። የደወለችው እሷ መሆኗን ሲያውቅ ግን ተስፈንጥሮ ነበር አልጋውን ለቆ የወረደው። የሚይዘው የሚለቀው ጠፋው። ምነው መደወል አልነበረብኝም? እረ በጣም ደስ ብሎኝ ነው። ይህ እኮ የማይታመን ነው። በህልም ውስጥ ሁሉ ያለው እየመሰለኝ ነው። እንዴት ነህ ግን? ምን እያመመህ ነው? ማኔ ህመም? መቼ እንዴ? ምን ነካ? አሁን አሞኝ ነበር ብለህ እኮ ሚሴጅ ድጋልኛል። እሱማ አሞኝ ነበር ግን በቃ ዳንኩ እኮ። የዋልጌን ለቅቄ በመነሳት የክፍሌ መሃል ወለል ላይ ቆሜ ነው እያወራሁሽ ያለሁት። ድምፅሽን ስሰማ በሽታው የት እንደገባ አላውቅም። ሳቋ መልጣት። ትቀልዳለህ አይደል? ኧረ በፍጹም። ግን ሚሴጅ የማንበብሽ በጣም አስገርሞኛል። ታነበዋለች ብለህ ካልጠበቅ ታዲያ ለምን ይህን ሁሉ ቀን በተከታታይ ስትልክ ከረምክ? ወደፊት አንድ ቀን ጊዜ ሲኖርሽ ታነብ ይሆናል የሚል ተስፋ ነው። ለማንኛውም በቂ ጊዜ ስለነበረኝ ሁሉንም አንብቤያቸዋለሁ። ማለት የምትላቸውን ነገሮች ሙሉ በሙሉ እያመንኩ ነው ማለት አይደለም። ቢሆንም ግን ዘና እያደረጉኝ እንደሆነ ልደብቅ አልፈልግም። ግድ የለም፣ እኔ ከበቂ በላይ ስለማምንባቸው ችግር የለውም። አንቺን ካዝናኑሽ በቂ ነው። አንተ ታምረኛ ነህ። በልፈጣሪ ጨርሶ ይማራል። ኧረ ስታመም የምትደይ ከሆነ ነገ የምታመም አይቀርም አላት ካንጀቱ። አታስብ፣ ባትታመምም እደውልልሃል። በመልሷ ውስጡ በደስታ ረሰረሰ። አፈቅርሻለሁ። እሺ ደህና ደር አለችና ስልኩን ዘጋችና አንገቷን ትራስ ውስጥ ቀብራ ስላደረገችው ነገር ማሰላሰል ጀመረች። በፈጣሪ ምን እየሰራው ነው? ደወልኩለት ነው። እራሷን ወቀሰች። ቢሆንም በውስጧ እየተርመሰመሰ ያለው ደስታ የተለየና ያልተለመደ ነው። መንግስቱ ትዕግስት የላከችለት አድራሻ ጋር ደረሰ። መኪናዋን አቆመና ገባ። ግሮሰሪ ነው። እንደዚህ አይነት ቦታ ለምን እንደቀጠረችው ምንም ሊገባው አልቻለም። እንዲህ አይነት ቦታ አብረው ገብተው ተዝናንተው ማያውቁ። ወደ ውስጥ ገብቶ ዞር ዞር እያለ ሲፈልግ ከሩቅ አያት። በደስታ እየፈገገች በፈንጠዝያ ትስቃለች። ከጎኗ ሌላው እንዳለ ይበልጥ ድንግርግር ያለው ወደ እነሱ እየተቃረበ ሲመጣ የሰውነን ማንነት ለየው። ያ ደግሞ ይበልጥ አስደንጋጭ ነው የሆነበት። ምን እየተካሄደ ነው እያለ ተጠጋቸው። አለቃ በስተመጨረሻ መጣ። ትዕግስት ነች የመጀመሪያውን ንግግር የተናገረችው። ምነው ቆየሁባችሁ እንዴ አለ እጁን በየተራ ለሰላምታ እየዘረጋ። አይ የሞቀ ጨዋታ ላይ ስለነበርን ችግር የለውም መለሰች ትዕግስት። ወንበር ስቦ ተቀመጠ። ትተዋወቃላችሁ አይደል? ጋሽ የአሮራ አጎት ነው። አውቀዋለሁ፣ በጥቂቱም ቢሆን ተገናኝተን እናውቃለን ሲል አረጋገጠላት። ስሜን ከፈለግክ ደግሞ እዝራ እባላለሁ። እንግዲያውስ ከቀን ጀምሮ በአጋጣሚ ተገናኝተን ዘና ስንል ያመሸነው። ድንገት ያንተና የአሮራ ጉዳይ ተነሳና ለምን አንጠራውምና አብሮን ዘና አይልም ብለን ነው አሰብን ስትል አብራራችለት። ስለጠራችሁን ደስ ብሎኛል። ይህን በልብ አሁን ይህ ሽማግሌ ምን ይሰራልኛል ነው ልታገናኝን? ይህን ያላዋቀብሽ ነው። ጎበዝ ከሆንሽ ራሷን አግኝተሽ አታገናኝኝም ነበር እያልክ በውስጥ እያማሃት ነው አይደል አለው እዝራ። መንግስቱ ደነገጠ። እርጋሽ እንደዛ አላሰብኩም። ከእርሱ ጋር በደንብ መተዋወቅኩ በተዘዋዋሪ ከአሮራ በተወሰነ መጠን ቢሆን መገናኘት ማለት ነው። የአሮራ የሆነ ነገር ሁሉ ለኔ ትልቅ ትርጉም አለው። ይገባኛል። ስቀለር ነው፣ ለጨዋታው ድምቀት ብዬ ነው። የሚጠጣውን አዘዝና ለጨዋታ ራሱን ይበልጥ አነቃቃ።
እዝራ ፊቱ ያለውን ደረቅ ጅኑን አነሳና ከተጎነጨለት በኋላ ስላንተና አሮራ ለዓመታት ስከታተል ነበር። የተወሰነ መረጃ አለኝ። ቢሆንም ግን አንዳንድ እርግጠኛ ያልሆንኩባቸው ጉዳዮች ስላሉ አሁን ቀጥታ ልጠይቅህ። የኔን አሮራ ምን ያህል ታፈቅራታለህ? ፍርጥም ያለ ግን ደግሞ ያልጠበቀውን ጥያቄ ጠየቀው። እንስስ ነው ያለው። ግን አሮራ ምን ያህል ነው ማፈቅራት? ድምፁን አውጥቶ አልጎመጎመ። መልሰህ እኛን እየጠየቅን ነው አለው እዝራ። አይ ራሴን እየጠየቅኩት ነው። እሺ ምን መልስ አገኘህ? እኔ እንጃ የእውነት ምን ያህል እንደማፈቅራት አላውቅም ሲል ቅዝዝ ባለ ድምፅ መለሰ። ትዕግስት ሽምቅቅ አለች። ቀኑን ሙሉ የለፋችበት የዋለችውን ጉዳይ ገደል እየከተተው መስሎ ተሰማት። ቀስ አለችና እግሯን አስረዝማ ረገጠችው። ይህን ያደረገችው ነቃ ብሎ መልሱ እንዲያስተካክል ለማድረግ ነው። እሱ ግን ለሷ ጉሻማ ምንም ትኩረት ሳይሰጥ በጀመረው ሐሳብ ገፋበት። እውነቴን ነው ጋሺ፣ አውቂ ብነግርህ ደስ ይለኝ ነበር። ራሴን ምን ያህል እንደማፈቅረው እንደማላውቅ ሁሉ እሷንም በምን መጠን እንደማፈቅራት አላውቅም። መልሱ ትዕግስት ከተረዳቸው በተቃራኒ የአሮራን አጎት የሚያስደምም ሆኖ ተገኘ። ድንቅ የሆነ ሐቀኛ መልስ የመለስክልኝ። እንደገመትኩት እውነተኛው የፍቅር መብረቅ ነው ልብህን ለሁለት የሰነቀተው። አውቃለሁ እስካሁን ከአሮራ ጋር በተነካካ ጉዳይ ብዙ ፈተናና መከራ አሳልፏል። ግን እሷን የራስህ ለማድረግ የምትፈልግ ከሆነ እስካሁን ከጣርከው በላይ መጣር ይጠበቅብሃል። ምናልባትም እስካሁን ያጋጠመ ፈተና ወደፊት ሊያጋጥመ ከሚችለው ጋር ሲነጻጸር ቀልድ ሊሆን ይችላል። ፈገግ አለ መንግስቱ። ጋሼ እኔ እኮ እሷን ማግኘት አይደለም እቅዴ፣ እሷ የኔ እንደሆነች ነው የማስበው። በዛ ምክንያት ሞትን እንኳን ፊት ለፊት የመጋፈጥ ድፍረቱም ብቃቱም አለኝ። በእሷ ስም ይሆን እንጂ ምንም ቢሆን ግድ አይሰጠኝም። ጥሩ እንግዲህ ከዛሬ ጀምሮ ሶስታችን እንደ አንድ ቡድን እንሰራለን። የመጀመሪያ ዓላማችን የአሮራ ልብ አንተ ላይ ሙሉ በሙሉ እንዲያርፍ ማድረግ ነው። በጣም ደስ ይላል። ልቧ ላይ አንተ ላይ ያረፈ ማለት ደግሞ አለቀ አፈስጋት ማለት ነው አለች ትዕግስት። አጎቷ ተቃወማት። አይ የእውነት አይደለም፣ ልጅቷ አሮራ ነች፣ ዝነኛ ነች፣ በጥበቃ የምትንቀሳቀስ ነች፣ በአባቷ ተጽዕኖ ውስጥ ያለች ነች። ብዙ ነገር አለ። ጉዳዩ የምታስቢውን ያህል ቀላል አይደለም። ግን ሌላ ፍቅረኛ የላትም አይደል? ማለቴ ምናልባት ትዕግስት ውስጧ የሚብላላውን ጥያቄ ጠየቀች። ይህን መልስ መመለስ አልችልም። በአሮራ ህይወት ዙሪያ ብዙ የተወሳሰቡ ነገሮች አሉ። ለማንኛውም ሁሉን ነገር በሂደት የምናውቀው ይሆናል። እናም ለተልእኮ ዝግጁ ናችሁ? እዝራ ነው ጠያቂው። በትክክል ጋሽ ዝግጁ ነን። እንዴት ነው የምናደርገው ግን? መንግስቱ ጠየቀ። ምን መሰላችሁ? ሰሞኑን የአሮራ ረዳት ስራ ልትለቅ ነው እና እሷን የሚተካ ሰው እየተፈለገ ነው። እኔ ያሰብኩት እንደምንም ብለን ጓደኛ ትዕግስትን በዛ ቦታ ለማስቀጠል ነው። የአሮራ ረዳት መሆን ማለት ስራ ቦታን ሳትሄድም ሆነ እቤት እያለች ቀንም ሆነ ሌሊት ከሷ ጋር መሆን ማለት ነው። ይህ ደግሞ ያለችበትን ሁኔታ በጥልቀት ለመረዳት የተሻለ እቅድ ለመንደፍም ብሎም በአንተና በሷ መካከል ድልድይ ለመገንባት በጣም ፐርፌክት የሆነ መንገድ ነው። አብራራላቸው። መንግስቱ ያልጠበቀው ነገር ስለሆነ ምን እንደሚል ግራ ገባውና ወደ ትዕግስት ዞሮ ትጂ ምን ትያለሽ ሲል የእሷን አስተያየት ጠየቃት። አለቃ አንተ ከመምጣት በፊት በጉዳዩ ላይ ተነጋግረንበት ነበር። እኔ አንተ ለሷ ባለ ፍቅር በጣም የምደመመው፣ ይህ ፍቅር የሁለት ወገን ሆኖ ፍሬ እንዲያፈራ ለማድረግ ማንኛውንም ነገር ለማድረግ ፈቃደኛ ነኝ። እናንተ ፈቃደ ከስራ ካሰናበትከኝ እንደምንም ተፋልጬ ስራውን አገነኝና ሻንጤን ሸክፌ ቤቷ በመግባት የሷ ረዳት ለመሆንና ለአንተም ፍቅር አምባሳደር ለመሆን ፈቃደኛ መሆኔን ስነግርህ በደስታ ነው ስትል በሙሉ ፈገግታ መለሰችለት። እሺ ስራውን ስሪ፣ ለምንድነው ሻንጣሽን ይዘሽ እቤቷ የምትገቢ? መንግስቱ ያልገባውን ጥያቄ ጠየቀ። ስራው እንደዛ ነው። የበፊቱም ልጅ እዛው ትልቁ ቤት የራሷ ክፍል ተሰጥቷት ነው የምትሰራው። ስራው ልክ እንደ ነዳጅ ማደያ የ24 ሰዓት ነው። እዚህ ጋር ነው ችግሩ። መንግስቱ ነው ተናጋሪ። ይህ እንደውም ለተልእኳችን በጣም አሪፍ ይሆናል። እንዴት ነው ችግር የሚሆነው? እዛው ክፍል ይዤ ገባው ማለት እኮ
ረዳቷም፣ ሞግዚቷም፣ ጓደኛውም የመሆን እድል አገኙ ማለት ነው። ያ ደግሞ በሂደት ሁሉን ነገር እንዳውቅና አንተን ለማቀራረብ የሚችልበትን መንገድ ለማወቅ እድል አገኘው ማለት ነው። ጥቅሙን አብራራችለት። ገብቶኛል እኮ ግን እሺ የኔ ስራ ችግር የለውም፣ ተልእኮሽን እስክትጠናቀቂ ለራሴ ጥቅም ስል ልፍቀድልሽ። ባለቤትሽስ ይህን የሚስማማ ይመስልሻል? የዘነጋቸው የመሰለውን ነገር ሊያስተውላት ሞከረ። የአሮራ አጎት እንደመደንገጥ አለና እንዴ ባለቤት አለሽ እንዴ ሲል ጠየቃት። አዎ አላት መለሰ መንግስቱ። አይ እውነት አይደለም ነበረኝ፣ አሁን ግን ነፃ ነኝ። መንግስቱ ደነገጠ። ይህም በለከተ ምንም አይነት መረጃ የለው። ከመጀመሩ 1 ወር አለፈን። የእውነት ተበሳጨ። ምን አይነት ብሽቅ ነሽ? ግለሰብሽን ችግሬን ሁሉ አይደል በየቀኑ መዘከዘክልሽ? ይህን የሚያህል ከባድ ችግር ሲያጋጥምሽ ካልነገርሽኝ ጓደኝነታችን ላይ ጥያቄ ያለሽ ማለት ነው። እዝራ ጣልቃ ገባ። አይ እንደዛ እንኳን አይመስለኝም። ጓደኝነታችሁ ላይ ጥያቄ ቢኖራት አንተን ለመርዳት ይህን ሁሉ ርቀት አትጓዝም ነበር። ግን ሰው ችግሮችን የሚፈታበት የራሱ የሆነ የተለየ መንገድ አለው በማለት ሊያረጋጋው ሞከረ። በቃ ወደ ጉዳያችን እንግባ። ትዕግስት ነች እየገቡበት ያለው መስመሩን የሳተ አዲስ አጀንዳ ስላልጣማት ወደ መስመራቸው እንዲመለሱ ያሰበችው። እና ቆርጠሽ ትገቢያለሽ ማለት ነው? መንግስቱ ጠየቃት። ከፈቀድክልኝ በደስታ። ስሜቱ ተነካ። ከመቀመጫው ተነሳና ወደ ምሷ መቀመጫ ሄደ። አጠገቧ ተቀመጠና ወደ ራሱ ሽጉጥ አድርጎ አቀፋትና ግንባሯን ሳማት። ጌስት ሃውስ 1 መኝታ ክፍል ገብቶ በጀርባው አልጋ ላይ በመንጋለል ያስባል። ከወራት በፊት ከእስር ቤት በወጣበት ቅጽበት ምን ሰርቶ ምን በልቶ የት እንደሚኖር በመጨነቅ ላይ ነበር። እነዛ ጥያቄዎቹ በአጎቱ አማካኝነት ተአምራዊ በሆነ ሁኔታ ያለምንም ልፋት ያለምንም ጥረት ተመልሰውለታል። አሁንም ሲያስብ በጣም ይገርመዋል። ለሰው ልጆች ውድ የሆኑ ነገሮች አየር፣ ውሃና ምግብ ናቸው። መጠለያም እንኳን የሞትና የህይወት ጉዳይ አይደለም። እንደውም ከመጠለያ በላይ ወሲብ ነው የህይወትና የሞት ጉዳይ የሆነው። እድሜ ልካችን ወሲብ ሳይሆን ባናደር ነፍሳችን መረረኝ ብላ ስጋችንን ለቃ አትሄድም። የተመረተውም ዘር በራሱ ይወገዳል። ግን የጎንዮሽ ሞትን ሞታለን። ያልፈጸመ ሰው ልጅ አይወልድም። አንድ ሰው እድሜው ሙሉ ልጅ ካልወለደ ደግሞ ዘሩን ማስቀጠል አልቻለም ማለት ነው። እንደዛ ከሆነ ደግሞ የጎንዮሽ ሞት ሞተ ማለት ነው። ስለሆነም ልጅ ሆነን ለሰው ልጅ መሰረታዊ ነገሮች አየር፣ ምግብ፣ መጠለያ ተብሎ የተነገረን የተወሰነ ስህተት አለበት ሲል አሰበ። እንደዛ ሊያስብ የቻለው መጠለያን በወሲብ መተካት ነበረባቸው የሚል የጸና እምነት ስላለው ነው። የሚገርመው ግን እነዚህ በጣም ውድና አስፈላጊ የሆኑት ነገሮች ወይ በነፃ ካልሆነም እርካሽ በሚል ዋጋን የምናገኛቸው። ህይወታችንን በስራ ወጥመድና ብዙ ገንዘብ ለማግኘት ላባችንን ጠብ የምናደርገው እነዚህን መሰረታዊ ነገሮችን ለማሟላት ሳይሆን ለቀሪዎቹ የቅንጦት ዕቃዎች ነው። አንገታችን ላይ የሚንጠለጠል 10 ግራም የአልማዝ ሐብል ስንት ብር ያወጣል? ያን ብር ለማግኘት የስንት ሰው ላብ ይንጠባጠባል? የስንት ሰው መዳፍ ይላጣል? መንግስቱ አሁን ባለበት ሁኔታ ልክ እንደማንኛውም ሰው ለህይወቱ ወሳኝ የሆኑት ነገሮች ውሃ፣ አየርና ምግብ ናቸው። እነሱን ለማግኘት ደግሞ የሚያስጨንቀው ነገር የለም። የሱ ችግር ለህይወቱ አስፈላጊ ከሆኑት ነገሮች በላይ በጣም አስፈላጊ የሆነ አንድ ሌላ ነገር መኖሩ ነው። የአሮራ ፍቅር። አዎ ለሱ ያ ወሳኙ ነገር ነው። ስልኩ ጮኸና አነሳው። የደዋዩን ማንነት ሲያውቅ ገረመው። ስለሷ እያሰበ ደወለች። አሮራ የሱ የልብ ምት ነች። አሮራ ነፍሴ እንዴት ነሽ? አለሁልህ። የት ነሽ? ጸጥ ያለ ነገር ነው የሚሰማኝ። አዎ ቤት ክፍሌ ውስጥ ሻወር እየወሰድኩ ነው። ገንዳ ውስጥ ነኝ መለሰችለት። ውሃው ታድሎ ከት ብላ ሳቀችና እንዴት ማለት? ሰውነትሽ እንደፈለገ ይነካካል። ታዲያ ከውሃው ይልቅ ሳሙናውን ብትሆን አይሻልም? ሳሙና ይሻላል? ሳሙና ብትሆንማ በእጆቼ መዳፍ ይዝና መላ ሰውነቴን ከአንገቴ ጀምሬ እስከ ጥፍር ድረስ እያመላለስኩ ገባ ነበር። ምራቁን ጦ ውይ በምኘት አሰከርሽኝ አለት። አይዞህ ራስህን የጀመርከው በላሁን ተለቃልቄ ልውጣ፣ የሚሄድበት ቦታ አለ።
የት እንደሆነ መጠየቅ እችላለሁ? ክለብ ነው የሚሄደው። ምርጥ የተባለች ረዳቴ ስራ ልትለቅ ነው። እሷን የምትተካ ልጅ ካገኘው ለሞክር ነው። 5 ልጆችን ኢንተርቪው ለማድረግ ተጠራይቻለሁ። ስለዚህ ነገር ሰምቻለሁ ልበል? ደነገጠች። አይደረግም። እንዴት ልትሰማ ትችላለህ? እጮቹ እኮ ሰሌክት የተደረጉት በጣም ቅርብ በሆኑ የቤተሰብ አባል ሪኮመንዴሽን ነው። እኔስ ቤተሰብሽ አይደለም? እሱማ ነው፣ ግን ገርሞኛል። ላስረዳሽ። በጣም ልዩ የነበረች ረዳቴ ነች የነገረችው። እንዴትና ከማን እንደሰማች አላውቅም፣ ግን ልወዳደር ነው ብላኝ ሰሞኑን አኩርፊያታለሁ አትለኝም? እንዴት አስደሳች ወሬን የምትነግረኝ በጌታ። ለመሆኑ ስሟ ማን ነው? ትዕግስት። ትዕግስት አደራ። ጥሩ፣ እስኪ ስለ ትዕግስት ጥቂት ንገሪኝ። ያው ታውቂያለሽ፣ እኔ ባንቺ ፍቅር ነው ልዬ እንዲህ ስንዘላዘል ነው የምውለው። የተሰበረውን ተክታ፣ የፈረሰውን አሳድሳ፣ የተደፋውን አቃንታ ድርጅቱን በዋናነት የምታስተዳድረው እሷ ነች። በአጠቃላይ ደም ስሬ በያት። እሷን ቀጠርሽብኝ ማለት ቀጥታ እጄን ጎተችው ኪሳራ ውስጥ አስገባሽኝ ማለት ነው። ካልሆነ እኔ ነው ብትቀጥርኝ ይሻለኛል። በጣም እያስገረምከኝ ነው። እስኪ ስለ ጸባዩ ትንሽ ንገረኝ። ለሌላ ሰው አላውቅም፣ ለእኔ ግን ነፍሷን ይማርና ከእናቴ ቀጥሎ የምትረዳኝ የሀሳቤን ሳልናገር የምትጽፈኝም ልጅ ነች። አመሰግናለሁ። ኧረ እኔን ማመስገን ያለብኝ። ፈተናው እንደወደቀች አድርገሽ ትታይልኛለሽ። ይህን ውለታሽን መቼም አልረሳው። አይ ግድ የለም፣ የውለታው ዕዳ በእኔ ላይ ይሁን። እንዲህ አይነት ልጅ ላንተም አትጠቅመም፣ ታሰንፋለች። እርግጠኛ ነኝ እያለሱ የተሻልክ ጠንካራ ሰው ትሆናለህ። ምን እያልሽ ነው? በቃቸው። ትዕግስትን ተነጥቃል ብላ ስልኳን ዘጋቸው። መንግስቱ በደስታ ፈገግ አለ። በቅርብ ጊዜያቶች ያላሰባቸው ነገሮች እየተከወኑለት በመሆኑ ፈጣሪውን አመሰገነ። ስልኩን አውጥቶ ላጎቱ ሁለተኛ ሚስት ደወለ። እንዴት ነሽ? አለሁ፣ ሰላም ነው። የት ነሽ? አሁን የት ነሽ ማለት ምን ማስታስፈልገ? እቤት ነኛ። ላንተ ሳልናገር የት ሄዳለሁ? ጥሩ፣ የሆነ ነገር አስቤ ነበር። ምን? አሁን ልትመጣ? አይደለም፣ አንቺ እንድትመጪ። የት? የት ቢሆን ትመጫለሽ? አንተ ጥራኝ እንጂ የትም ቢሆን እመጣለሁ። ትልቁ ቤትም ቢሆን። አይ እንደዛ አላልኩም። ከሴትዮዋ ልታደባድበን ነው እንዴ? ምን ያደባድባቸዋል? በፊት አጎቱ ብቻ ነበር ምክንያታችን፣ አሁን አንተም ተጨምረሃል። እንዴት አልገባኝም። እሷንም እንደኔ እየነካካት እንደሆነ ማላውቅ መሰል። ያልጠበቀው ንግግር ስለሆነ ደነገጠ። ምን ማለት ነው? እንዴት እንደዛ ልትይቻልሽ? ሴት እኮ ነኝ። እንዲህ አይነት ነገሮችን በቀላሉ እረዳለሁ። ለማንኛውም ይመችህ፣ በእኔ በኩል ችግር የለውም ብላ አስደመመችው። በእሺ፣ የፈለኩሽ ገስታውስ እንድትመጪ ነው። ትዕግስት ለ1 ወር ፍቃድ ልትወጣ ስለሆነ እንድታግዥኝ ፈልጌ ነበር። እውነቴን ነው ማለቴ ፍቃደኛ ሆንሽ? እረ ፍቃደኛ ነኝ። እንደ እስረኛ ቤት ታፍኖ መዋል እንዴት መሮኛል መሰለ። እንደውም ይህን እንደ ውለታ ነው የምቆጥረው። እናም እዛው በቀን አንድ እሰጥሃለሁ። ምንድነው የምትሰጪኝ? ህመሙኝ ነው። በቃ ተስማምተናል። አጎቴ ሲደውልልሽ ግን እንዳትነግሪው፣ ቅር ሊለው ይችላል። የትኛውን የማንነግረው? ስለ ስራው ነው ወይስ እንደምትነጋገር? አይ ስለ ስራው። ሌላውን ነገሩ ችግር የለውም። ከት ብላ ሳቀች። ተሰናበታትና ስልኩን ዘጋው። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።